ስትሄጂ አሁን አንቺ ማድረግ የነበረብሽ እውነቱን ነው። ጠንቋይ አይገልብም። እንዴት ያውቃል ቪዛሽ እንዳለቀ? በቃ ቪዛዬን ጨርሻለሁ ቃል ላይቭ ላይ ህዝብ ፊት ቃል የገባህልኝን ትኬት ቁረጥልኝ ብለሽ ዋትሳፕ ቮይስ ለምን አላረግሽም? ለኔ ጥያቄ ይቺ ባጭው መልሽኝ። አላረኩም። ከበቂ ጋር ኮንታክት ስላለን ራሱ አስቦ እንዲሰጠኝ ፈለግኩኝ። በቃ ከዛ በላይ መጫነ ገንዘቡን አውጥቶ ትኬት ቆርጦ ሊሰጥሽ እንደገና ራሱ አስታውሶ እንዴ ጥያቄ እኮ ነው የሚጠይቀው። ምን ሆነሻል? ተይ እንጂ እንዴ አንድ ሰው ትኬት በነፃ ሊሰጠኝ እኔ ነኝ እንጂ የምጠይቀው። ያ ሰው መጥቶ 10 እየመጣ ንግስትዬ ቪዛሽን ጨረሽ ትኬቱን ቃል የገባሁት ልሽልስሽ እንዲልሽ ነበር የምትፈልጊው። ተይ እንጂ ሀኒ እንዴ ይኸውልሽ አቡ ሰጥቶም እንደገና እሱም እየመጣ አስታውሶ አቡ እሺ አየር ነው የተያዘብኝ። ላይቭ ላይ አየር ነው የተያዘብኝ። በእናትሽ አቡ ይተኝ እንደዛ ማለት የምትችይው ዋትስአፕ ቮይስ አድርገሽለት ሰምቶ ባይመለስ ሳትነግሪው ሄደሽ ኖሮ በጣም ተጨማለቅሽ። እዚህ ጋር ማጌት ሙት ይኸውልሽ ቪዛሽን ስጨርሽ መተሽ ላይቭ ላይ ህዝብ ፊት ቃል የገባህልኝን ትኬት ቁረጥልኝ ቪዛዬን ጨርሻለሁ ብለሽው ዝም ቢልሽ ኖሮ አየር ተይዞብሻል፣ ተነግዶብሻል ይባላል። ሳትነግሪው ቀጥታ ሀገር ቤት ገብተሽ ከገባሽ በኋላ ገብቻለሁ ብትይው እሱ ምን ያድርግሽ? ካልነገርሽው ምን ያድርግ? ተይ እንጂ እንዴ እንዴት አስታውሶ እሱ ሰው ስንት ታሰብ አለበት እንዴ? ሰው አሁን የልጆቹን ልደት በሚረሳበት ዘመን ስትረስ በሞላበት ዘመን ለሰው ቃል የገባውን ነገር የሚያስታውስ ራሳችን መተን አስታውሰናቸው ካላደረጉልን ነው አስመሳይ ናቸው። ህዝብ ፊት ሲሆን ደግ ደግ ይጫወታሉ፣ ቃል ይገባሉ ማለት የምንችለው ሄደን በውስጥ ጠይቀናቸው ቀኑ ሲደርስ ከሸመጠጡን አይተው ምላሽ ካልሰጡን ነው እንጂ አስታውሰው ሳይ አንቺ ሳታስታውሹ ራሱ አስታውሶ እንዲሰጠኝ ጠብቄ ነበር። ዚህ ቱ ማች ማሪ ቱ ማች አይደለም መጠየቅ እፈራለሁ፣ አፍራለሁ አለች እኮ። የሚያፍር ሰው ሰውን ለመዝለብ እንዴት ይወጣል? የሚያፍር ሰው በውስጥ አልጠየቀችሽ? የዋትሳፑን ልንገርሽ ምን አለኝ እንትን አልኩለት ማለት ነው። በቃ ከሙኒትም ጋር አውርተናል። ዶክመንቱ ኦልሬዲ ቼክ ተደርጓል። እንደዚህ ኔጌቲቭ ነው አይነት ነገር አለኝ እና ሙኒትም ከፈለግሻ ቁጥሯን እሰጥሻለሁ፣ ቁጥሯን አልጻፈልኝም እሰጥሻለሁ ሲለኝ ማለት ፎርስ አድርገሽ ሆነ ከኪሳችሁ አውጥታችሁ ስጡኝ አይነት ነገር ነው። እኔ በጣም ይሉኝተኛ ነኝ። ቁጥሯን ከፈለግሽ እሰጥሻለሁ፣ ቁጥሬን ስጣት ካለች ከፈለግሽ እንዴ ብር እሰጥሻለሁ እኮ ብላኛለች አይደለ? አይዲን እያሰራሁ ነው አሰሪና ግቢ ብለውኛል ሁለቱም አይደለ? ከፈለግሽ እሰጥሻለሁ ዋይነት ለምንድን ነው የማልፈልገው? አራንቺ በጣም ለምን ይኸውልሽ ሰው የሆነ ነገር ቢሰጠኝ አዎ በእናትህ እፈልጋለሁ ስጠኝ ብዬ ቁጥሯን ተቀብዬ ሄጄ እናትዬ ላይ እንደዚህ ቃል ገብተሽልኝ ነበር እባክሽ ካለሽ ትሰጭኛለሽ እንዴ? ተጠይቆም ስጦታ እየተሰጠኝም እየተረዳሁም እንደገና እነሱ ራሳቸው አስበው እንዲያደርጉልኝ ከፈለግኩ እኔ ጨምላቃለኝ ልትነሽ ብልጥ ብሆን ኖሮ ብሩን እቀበል ነበር። በዛን ሰዓት ለብዙ ሰው ስትረዳ አያታለሁ። እኔ በጣም አተሸማቀኩ። ለበሽተኛ እየረዳ ለታማሚ እየረዳች የሚለው ነገር እራሷ ገፍታ ኦልሬዲ መታለች፣ ሳልጠይቅ ገፍታ መታለች። ግን ቁጥሬን ስጣ ካለች ቁጥሩን እኮ መጻፍ ነው የሚጠበቅበት። ከፈለግሽ እሰጥሻለሁ አለ። ትኬቱንም እሰጥሻለሁ እፈልጋለሁ ብትይ ባዮ ስራ አለ ብላ እኮ ትናገራለች ሁሌ። ቁጥሯ እኮ ባዮ ስራ አለ። እሷን ከፈለገቻት ማግኘት ትችላለች። 10 ጊዜ አትጠይቀኝም እንዴ? ለምናስ ብትቀበል ቁጥሯን እንዴ? ሰው ሚዲያ ላይ ሰው ለምን አይደለ እንዴ? በውስጥ ነው መጣ ብትጠይቀኝ ምን ችግር አለ? ሰው ለራሱ ችግሯን ተናግራ አይደለ እንዴ? ሳልጠይቀው ይስጠኝ፣ ለራሱ ጥቅም ሰው ሳልጠይቀው ይስጠኝ። ደግሞ ቆይ ልክልሻለሁ ብዬ ወጥቼ በዛው ረስቻለሁ። በቄ እንደበደልሽው በቄ ላይ ጥፋት እንዳጠፋሽ እንድታምኝና ይቅርታ እንድጠይቁ ነው የምንፈልገው። በህይወት የውስጥ እውነት ለመናገር እሷና እዚህ አረብ ሀገር ላይ እኔን ለመጣል የሞከሩ እኔን ችግር ውስጥ ሊከቱኝ የሞከሩ ሁለት ሰው ናቸው። መቼም ማረሳት ሴት ነች። በጣም ይቅርታ። እኔም መቼም ማረሳት ይቅርታ። እሱ ነው እንዲጠይቀ የምፈልገው። ይኸውልሽ አቦ እሱ ነው ይቅርታ እንዲጠይቀ የምፈልገው። እስኪ ምንድን ነው አሳይን። ምን ስላደረገ ነው ይቅርታ የምጠይቅሽ? ማለት አልገባኝም እንዴ? ስለሌለሽ እኮ ነው አንቺ በቦታው ስለሌለሽ ነው እኮ ያደረገውን ንገሪና አሁን እኛ ከሰማነው አንጻር አንቺ ነሽ ሳይደርስብሽ የደረስሽበት ላይቭ አሁን ያወራው ሁሉ ሀሰት ነው። ላይቭ ላይ ነው ያልኳት። ስራ ይሻሉ ምናምን አለች ያለው ሁሉ ውሸት እኮ ነው። ሄጄ ፓስወርድ ነው አለች። በቂ ማስረጃ አለ። ላይቭ ላይ እንነጋገር ብለካት ፈቃደኛ ላለመሆኗ ቮይስ አለ ልታሰማን ትችላለህ? ትንሽ ስራ ይዤ ነው መጣሁ ብዬው መጥቻለሁ። ትናንትና ወደ ያወራነው እኮ ነው አቡ አለ። ላይቭ ላይ ነይ ሀኒ ተረጋጊ ፕሊዝ። ላይቭ ላይ ነይ ብያትህ እምቢ አለች ያለ ውሸት ነው አላልሽም? ያው ማስረጃ ሊያቀርብ ነው እንዴ? ትንሽ ጠብቀኝ ነው ያልኩት። የምን እምቢ? ትንሽ እያስተናገድኩ ነበር። ራት አብልቼ እመጣለሁ። በቂ እኮ ነው የምለው ብታይ። ኧረ በቂ ተው አንተ። ራት አብልቼ እመጣለሁ ያልሽበትን ቮይስ አሰሚን ወይም እሱ ያሰማል። እሱ ያሰማሽ። እኔም አሰማለሁ ግን እዚሁ ስልክ ላይ ነው ያለው። እንዴ በቂ ምን ሆንክ? ተረጋጋ ሁላ እያልኩት ነበር። እንዴ ምን ሆንክ? በቂ ምንድን ነው ደነገርኩ። ሲሳደብ ራሱ ክውን ያልኩት በቃ በጣም ክው አልኩት። አሁን እሱ ሌላ ማስረጃ እስኪያመጣልሽ በዚህ ቪዲዮ ነው የተናደደው። ላሳይሽ። እሺ ቮይስ ስድብ ያልሽውን ቮይስ ስድብ አምጪ። ምን አይነት ስድብ እንደተሳደብኩሽ የተሳደበ እኛ በቂ የምናውቀው በጣም ሃይማኖተኛ ጨዋ ሰው ነው። ሲሳደብ አናውቀውም። እኔ ከሰደብኩሽ እዚህ ሚዲያ ላይ መጥቼ እናገራለሁ። ሰው እንዲሰማ አድርጌ ነው ምሳሌ። በውስጥ ደግሞ የተሳደብኩሽ ስድቦች አምጪ አሰሚ ይሰደብ ሚዲያ ላይ በጣም ተሳድባል። በውስጥ አልተሳደብክም። እንደውም ይኸው ሀቡ ይኸው እሺ የሰራሁት ቪዲዮ ለበቂ ሰዎች ካስገባም ተዛዘመባል ቪዲዮን ወዲያው እንዳነሳው ይደረጉ። ምክንያቱም እነሱ ትክክል ስለነበሩ በራሳቸው በቂ 6 ወር አካባቢ ሰጡሻል። በጣም ይደረግ በቂ ያሰጠኝ ላይ ተሰማችሁ ነው እናንተ በሰማችሁ ይስራች። ከዛ ውጭ የሰማሁት ነገር ያየሁት ነገር የለም። ምንም አይነት ጥቂት አላየሁም። መዝሙሩን ዝጊው፣ አይሰማም። መዝሙሩን ዝጊው። የእሷ ድምፅ እኮ ነው ደግሞ የኔ ድምፅ አይደለ እንደ የተፈለገው አይደለም። የተናደደበት ቪዲዮ ነው ያለችው። እኔ እሱ ላይ የሰራሁት ቪዲዮ ለምን ስሙን አነሳብኛል?
ፎቶን ለጥፋ ብለህ እንትን የተናደድክበት እኔ የሰደብክበት ላይቭ ላይ አሁን እንዲህ አንጨረጨረ ቪዲዮ ይሄ ነው እንግዲህ። ይሄ እኮ እንዲህ ሊያጣለ ሊያናድድህ አይችልም። በታሪክ በፍጹም ኤክስፔክት ያላደረኩት መዝሙር አብሮ መዝሙር ባክግራውንድ ከፍተሽ ነው እየሰራሽ መዝሙሩ ለዛ ነው ግን መዝሙር ባክግራውንድ ስለ ሰው ስታች መዝሙር ባክግራውንድ አድርገሽ ነው የምታችው ማሪ። እሺ ምን አገናኘው? ሁሉም ያልፋል ነው የሚለው ሳይሰጠኝ ከበር ተሰርቶብኝ ሀቡ አንዴ ሀቡ ታክሲ መጥቶ ሊሄድ ነው። ስደርስ እገባለሁኝ ላይቭ ማለት ነው። ሊሄድ ነው። ይኸው ታክሲ መጥቶ ልወጣ ነው አሁን። አመሰግናለሁ ሀቡ። ኔት ስለሌለኝ ተደስታለሁ። እሺ እናትሽ አለመስጠቱን የሚያመለክት እንጂ ምንም አንቺ ያልሽው በቄ ቆይ አንዴ ቪዲዮ ላይ የሚለው ምንድን ነው? ቃል በቃል አሁን ንገሪኝ። በቄ ትኬት ሰጥቶሻል የተባልኩት እኔ አልተሰጠኝም ብቻ ነው የሚለው። ሌላ ምን ይላል? ቃል በቃል ንገሪኝ። ቪዲዮ ለምን ላሰማሽ? መዝሙር አለው እንዴት ይሰማናል? ቃል በቃል የተናገርሽው ነው ማለታችን ማሪ ቃል በቃል ነገር ነው ሰላምናችሁ ብዬ ነው። ግን ህዝቡ ስለሰማው ቪዲዮ ችግር የለው። በቂን ያናደደው ኮሜንቱን አወጣሁና ከሀዩ ቤት ኮሜንቱን የማወጣበት ምክንያት ደግሞ ስለጠፋብኝ አይደለም። በሰዓቱ እኔ ማለት ጠፍቷል፣ ግን መጥፋቱን አላመንኩኝ፣ አላወቅኩም። እኔ ጠፍቷል የለም አይታይም ሲሉ ኮሜንት በስቶ የተሸፈነ ነው ይመስለኝ። ግን ሲነኩ ተጭነውት እንዲገቡ ነው ኮሜንቱን የለጠፍኩት። የበቂን ፎቶ ደግሞ የለጠፍኩት እራሳቸው በቂ ሰጥቶሻል አይደለ ወይ ስለተባልኩኝ ነው በውስጥ ኦኬ። እራሳቸው በቂ ሰጥቶሽ አይደለ ወይ እንደዚህ ልክ በአራዳ ቃል እንዳይለምድብሽ እያሉ የምቀርባቸው ሰዎች እንደ ቀልድ እንዳይለምድብሽ እንዳትለማሉ ሶሻል ሚዲያ እኮ ፈጣጣ ያደርጋል አይነት ነገር ሲሉ ትዝ ሲል ማጥራት አለ። በቂ እንግዲህ ይቅርታ ያልኩት በድያዋል የበዳይ ስሜት ተሰምቶኝ አይደለም። በቂ እንግዲህ ይቅርታ ያልኩት በሌላ ከትኬቱ ጋር በተያያዘ እዚህ ጋር ይፋ ላደርግ ነው። በውስጥ አላወራንም፣ አልጠየኩትም። ሚዲያ ላይ ነው ቃል የገባልኝ፣ አልተቀበልኩትም። እዚህ ጋር ግን ሚዲያ ላይ ያዩ ሰዎች ሰጥቶሻል ስላሉን ቃል በቃል ያልኩት በቂ እንግዲህ ይቅርታ ኮሜንቴ ላይ ላይክ አድርጉኝ ስላቸው ብዙ ሰዎች በቂ ሰጥቶሽ አይደለ ወይ እያሉ ነው። እኔ እንግዲህ በቂ አልሰጠኝም። አዎ ቃል ገብቶልኝ ነበር። በዚህ አጋጣሚ ሙኒትም በጣም ነው ማመሰግናት። ቃል ገብታልኛል በሰዓቱ ሁላችሁም እንደሰማችሁት። እኔ ሙኒትን አላገኘኋትም። ለምን ስላለ አንቺ ጋር ያወራሁት እግዚአብሔርን እና የበቄንም ይሄንን ነው ያልኩት እና ሄዳችሁ ላይ ካርጉኝ ነው ያልኩት። ፎቴን ለጥፈሽ ለመንሽብኝ። ትልቅ ሴትዮ አይደለሽ ወይ? የልጆችና ምን አይነት ወራዳ ነሽ፣ ምን አይነት ቅሌታም ነሽ ካለኝ በኋላ ነው ቪዲዮዎቹ እኮ የተከተሉት። ሀቢብቲ በጣም የኔ ጥያቄ የኔ ጥያቄ ስክሪን ሪካርድ እንፈልጋለን። ለዛ በቄም ሙኒትን በአንድ ቀን ቃል ገብተውልሽ ሁለቱም ቃል የገቡትን ሳያደርጉልሽ ቀርተው ሙኒትን እያመሰገንሽ በቄን መተቸቱ ለምን አስፈለገ? ሌላ ችግር ከሌለብሽ ከበቄ ጋር የኔ ጥያቄ እሱ እኮ ነው። ችግር የለም። ሁለቱም ቃል የገቡትን ነገር አላረጉ። ሁለቱም ሳያረጉ ሁለቱም ካላረጉ ለምን በተመስለሽ አድንቀሽ በዚህ ጋር በቄን መተቸቱ ለምን ፈለግሽው? የበቄና የሙኒት ልዩነት ሀቡ የበቄና የሙኒት ልዩነት ለእኔ ብዙ ልዩነት አላቸው። ለምሳሌ እንዳልኩሽ ሙኒት ብራቮ ሙኒት በዛች ሞመንት ነው ያየችኝ። ምንም አታውቀኝም፣ በቃ ምንም አታውቀኝ። ምንም ሳታውቀኝ ኢትዮጵያዊ ሴት ስለሆንኩኝ ኢትዮጵያዊ ልጅ ስለሆንኩኝ ብቻ ችግሬን ልትሸፍን የራሷን ድንጋይ ወርውራለች። አየሽ፣ እኔ በዚህ እይታ ነው እኔ በደንብ አውቃታለሁ ሶሻል ሚዲያ ላይ። በጣም ጥሩ። በቄ ታዲያ ምንሽ ነው? በቄ ግንኙነት አላችሁ? አዎ መንፈሳዊ ወንድሜ ነው። በደንብ እንተዋወቃለን። አንዲት ኢትዮጵያዊ ስለዚህ አንዲት ኢትዮጵያዊ እህቱ ስለሆንሽ ለምን እሱስ ግዴታ አለበት ብለሽ አሰብሽ? ግዴታው ነው? ወልዶሻል፣ እህቱ ነሽ፣ ስጋው ነሽ አይደለም። ታዲያ ስለሚያውቅሽ ትኬት ቃል ገባልሽ፣ አላስታወስሽም። ያለሽ ቅድም አንቺ ሀቅሽን ከሀያት ጋር ሀቁን እንደተነጋገሩት እኔ ማንንም አልፈራም፣ ለማንም አላደራም። ስለ ሀቅ ነው የምናገረው፣ ስለ ሀቅ። ይሄ ሰው አንድ ኢትዮጵያዊ እህቱ ስለሆንሽ ወዶ ፈቅዶ ትኬት ቃል ገባልሽ። አንቺ ደግሞ ቪዛሽን ስትጨርሺ ወንድሜ ቪዛዬን ጨርሻለሁ ቃል የገባክልኝን ትኬት ስጠኝ ብለሽ ሳታስታውሽው ኢትዮጵያዊ እሱ እዳ አለበት ወይ ባልሽ ነው ወይ? እንዴት ነው አስታውሶ ያንቺን ቪዛ ጨርሽ ስለ አንቺ ተጨንቆ ቪዛሽ አለቀ ትኬቱ ልስጥሽ፣ ቪዛሽ አለቀ ትኬቱ ልስጥሽ እያለ እንዲጠይቅሽ የምጠብቂው ራስሽ ቪዛሽ ሲያልቅ መተሽ በቄ ቪዛ ያልቋል ቃል የገባህልኝን ትኬት ስጠኝ ብለሽም ካልሰጠሽ መተሽ ሚዲያ ላይ ለህዝቡ አልሰጠኝም ቃል የገባውን ብለሽ ትናገሪያለሽ። ሳትጠይቂው ጠንቋይ ይቀልባሉ። እንዴት ይወቅ ይሄ ሰው ቪዛሽን መጨረስሽን በምን አውቆ ነው? አንቺ ካልጠየቅሽም ቁጥሬ ስላለ አስታውሶ። ይሄማ ጭምልቅና ነው ማሬ። ኃላፊነት የለበትም ግዴታ የለበትም። ለምሳሌ ከስተመሩ ብትሆኝ እንኳን ማለት ነው ለከፈልሽው ገንዘብ መተሽ ነው ራስሽ ንብረቴን ስጡኝ የምትይው። አንቺ እኮ ላልከፈልሽበት በነፃ ለምታገኘው ነገር አስታውሶ ራሱ ይስጠኝ ቪዛዬ ሲያልቅ ማለቁን በምን ይወቅ ስትባይ በቃ እየጠይቀኝ እንዴት ይወቅ? ቪዛሽ መጠናቀቁን በምን ይወቅ? ይህን ብቻ አስረጅኝ። አጭር ላይ በምን ይወቅ ያን ቪዛ ማለቁ? በጣም ጥሩ። እዛ ጋር መጠየቅ ነበረብኝ። በይሉኝታ ወደኋላ ቀርቼ የራሴ ይሉኝታ እሱን ያስወቅሰዋል። ያንቺ ይሉኝታ ይመለከተዋል። ያንቺ ይሉኝታ ወቀሳ አይደለም፣ ወቀሳ ነው። ቪዲዮ ወቀሳ ከሆነ ይቅርታ ጠይቀዋለሁ። ወቀሳ ነው ይፋ ማድረግ እንጂ በደንብ ለመሰለሽ ወቀሳ ነው። ሌሎች ሰዎች መጥተው ሀቢባ ቃል የገባችልሽን ነገር ሰጠችሽ ወይ? አልሰጠችኝም፣ አልጠየኳትም ማለት ሲገባሽ ለነሱ መተሽ ሀቢባ ቃል የገባችሁን አልሰጠችኝም። ሀቢባ ጠንቋይ ትቀልባለች። ቃል የገባችሁን ነገር ካላስታወስሻት ጊዜው ሲደርስ ካልነገርሻት ሰዎች እኔ ማላቃቸው ሰዎች መጥተው ስላሉ ብቻ ማለታቸውን ራሱ ማስረጃ እንድታቀርቢ ግን እፈልጋለሁ። ፐርሰናል ኬዝ ከሌለብሽ ከበቂ ጋር የእውነት ያሉሽ ሰዎች አሉ። ኮመንታቸውን አሳየ። መቼም ስሚ ሀቦ አየሽ አይደል ሀያት ምን ያህል ርቀት እንደሄድኩኝ ሀያት ጋር ጠፋ ሀያት አጠፋችሁ ላለማለት እኔ ራሱ
ለበቂ እናንተ የማታውቁት ይቅርታ መጠየቅ እፈልጋለሁ። እንደውም እናንተ የማታውቁት በቂ ያላወራው ማንም በቃ እናንተ የማታውቁት ይቅርታ ራሱን የቻለ ለምን እዚህ ጋር በህዝብ ፊት ይቅርታ ስጠይቀው ነው እግዚአብሔር ይቅር የሚለኝ። ምክንያቱም አሁን የበቂ እጅ እንደሌለበት ስላረጋገጥኩ ኮሜንቱ መጥፋቱ የበቂ እጅ እንዳለበት አስቤ ነበር። ኦኬ ለዚህ ልዩ ይቅርታ ጠይቀዋል። ለዚህ ኬዝ ማናችሁም ሳጠይቁን እየነገርኳቸው ለዚህ ኬዝ እኔ ልዩ ይቅርታ ለምን ልቤ ውስጥ እንትን እንዲቀር አልፈልግም። ስህተት የሆነ ጸጸት እንዲቀር ህሊናዬ ይዳኘኛል። ይሄንን ይቅርታ ሳልጠይቀው በወርድ ነገር ግን ቪዲዮን የሰራሁበት ነገር ይቅርታ ያስጠይቅሻል ካልሽ ሀቡ አንቺን አክብሬ ይቅርታ ጠይቀዋለሁ። ግን ለእኔ አሳማኝ አይጠይቃል ለመሰለሽ አንደኛ አልጠየቅሽውማ ሀኒ ሀቀኛ ስንሆን እኮ ነው። እኛም እኮ ሀቃችን የሚወጣልን እኮ አላህ ፈጣሪ የሚፈርድልን እኮ እኛ ሀቀኛ ስንሆን። በቄን አልጠየቅሽው ሰዓቱ ደርሶ ቪዛሽ አልቆ መተሽ ዋትሳፕ ላይ በቄ ቪዛ ይንጨርሻለሁ ቃል የገባህልኝን ትኬት ትሰጠኝ ትችላለህ ብለሽ ጠይቀሽው ኢግኖር ቢያደርግሽ ያቀያይማል፣ ያስተዛዝባል። ገባሽ? አንቺ የጠበቅሽው በቄ ልክ እንደ ትልቅ ስራው እኔ ባሌን ነው ከባሌ ነው እንደዛ መጠበቅ የምችለው የኔን ጉዳይ ማስታወስ አለበት ብዬ ኃላፊነት የምሰጠው የራሴ ሰው እንዴ እሱ እኮ ባዳ ነው እኮ ማሪ አይደለም ባዳ ወንድሜ የራሱ ጣጣ የሚስቱ ጣጣ የቤቱ ጣጣ አለበት። የኔን ጉዳይ ሊያስታውስ አይችልም። የኔን ጉዳይ ከኔ እኩል ማስታወስ አለበት ብዬ ማስበው ባሌንና ባሌን ብቻ ነው። በቂ ባልሽ አይደለ እንዴት ራሱ አስታውሶ ትኬቱ እንዲሰጥሽ ትጠብቂያለሽ? ይህን በመጠበቅሽ ስህተት ነው ሳትነግሪው እሱ በጣም ትክክል። ስለዚህ ስላልነገርሽው ታስታወስሽው ያልሰጠሽ ስለዚህ ሳታስታውሽው ከሱ ትኬቱን ጠብቀሽ ሰዎች ደግሞ ይበሉሽ አይበሉሽ አሁን ፈጣሪ ነው የሚያውቀው። ማስረጃ ላላየሁበት ነገር አልፈርድም። ለምን ሰዎች ሊሉሽም እንዳይሉሽም ይችላሉ። የታል ካሉሽ ኮመንታቸውን ስክሪንሾት አሳይኝ እስኪ። በቂ ትኬት ሰጥቶሻል ያሉሽን እንዳይለምድብሽ ብሎ የሰደቡሽን ኮመንት አሳይኝ። በዛ ኮመንት ተነሳስቼ ነው ቪዲዮ እኔ ማስረጃ የሌለውን ነገር እንዳልተባለ ነው የምቆጥረው። ስለዚህ ፐርሰናል የምትያቸውን ነገሮች በፐርሰናል ሰዎች ብለውኛል የምትያቸው ነገሮች ማስረጃ እስካልሰማን በጆሮችን ወይ ኮመንት እስካለነበር እንዳልተባለ ነው የምንቆጥረው። በቃ ማነካከት ከሆነ ተፈጥሯል ወይ ያላየሁትን ነገር አሁን እኛ እዚህ ጋር ያየነው ነገር ወይ ተፈጥሯል ወይ አልተፈጠረም ማለት የማመን ግዴታ አለብን። አልሰማነው ነገር በጆሮችን የለብን ወይ ተፈጥሯል ወይ አልተፈጠረም ፈጣሪ ነው የሚያውቀው። ሌላ ነገር ውስጥ ከምከት እኔ ግን ይኸውልሽ ሀቅ ካለኝ ማንም ምንም ነገር ውስጥ ይግባ ሀቄን አውጥቼ አሳያለሁ። ገባሽ? እኛ እንዳልተባልሽ ነው የምንቆጥረው። አሁን እዚህ ጋር ማንም በቂ ትኬቱን አልሰጠሽም ብሎ እንዳልሰደበሽ ከራስሽ ተነሳስተሽ በቂ ላይ ቪዲዮ እንደሰራሽ ነው የምንቆጥረው። እንደገና ደግሞ እሱ ባልገለጠው ኮመንት እጅ አለው ብለሽ የኔ ቆራረጥ ስለተሰማሽ በቂ ይቅርታ ጠይቂውና ሰላም ፍጠሩ። አንድ ነገር ልናገር። በቂ ኮመንቱ መጥፋት ላይ እጁ አለበት ብዬ ስለተጠራጠርኩ አለች። አንድ ላይ አያይዛ ያኛውን አመጣች እንጂ ያኛው በጭራሽ እዚህ የሚመጣ ጉዳይ አልነበረም። በዚህኛው ስለተናደደች በቂ እጁ አለበት ብላ ስላሰበች ውስጧ ያለውን ነገር ሁሉ አውጥታ አንቺ ረጅም ሰዓት አውርተሽ አላቋረጠሽም። ሚዩት አድርጊና እሱ ያውራ። እሺ ውስጧ ያለውን ነገር አውጥታ ዝርግፍ አድርጋ እዚህ ጋር አወራች። አዎ ሀቡ ብለሻል። እኔም ሙኒትም ተመሳሳይ ነገር ነው ቃል የገባንላት፣ ግን የብሩ ልዩነት አለው። ምክንያቱም 6,000 ሰጥሻለሁ እና የ1,500 ትኬት ቆርጣለሁ። ትልቅ ልዩነት አለ እዚህ። እኩል በእኩል እንኳን አይደለም። እኔ 1,500 መስጠት አቅቶኝ ወይ ትኬት መቁረጥ አቅቶኝ አይደለም ዝም ያልኳት፣ ስላልተነገረኝ ስላልሰማሁኝ ቪዛ መጨረሷን ስላላወቅኩኝ። ደግሞ ነግሬያታለሁ። እኔ ስራ ቢዚ ነኝ፣ ሰው ቢዚ ያደርገኛል፣ ቮይስ ይበዛብኛል። እናወራለን አልፎ አልፎ ስታወራኝ ቆይቼ ነው እመልስላታለሁ። ከዛ ሜሴጅ መደለት ትወዳለች። ደግሞ ሜሴጅ ትልክና ኖርማል ፐርሰናል ቁጥር መሆኔን ታውቃለች። ዋትሳፕ ሜሴጅ ስልክላት በዚህ ባካችሁን በዚህ ስልክ ቁጥር አውሩን የምል ቁጥር ይልካል። ከዛ የአንተ ሰራተኛ ይሆናሉ ብዬ ሜሴጆቹ እንዳልቻለሁ ይሄ ፕራይቬት ነገር ስለሆነ ምናምን ብላኛለች። ከዛ አየኔው ነው ምናምን ብያታለሁ። ተደጋጋሚ ድጋሚም እንደዛ አደረገች የኔ ካልኩኝ በኋላ። ስለዚህ ሜሴጅ የሚደልት ሰው ደግሞ አይመቸኝም። እኔ እውነት ለመናገር በጣም ነው የሚያናደኝ። የሆነ ነገር ልኮ የሆነ ነገር ብሎ ያንን ሀሳብ ቀይሮ ሌላ ሀሳብ የሚጽፍ ምናምን ነው የሚመስለኝ። ማለት የጀስት የማስመሰል ሀሳብ ያለ አይነት ነገር ነው የሚመስለኝ። ከዛ ኦኬ ብዬ ሜሴጅ ስለደለተች ብቻ ዝም አልኳት፣ ምንም ሳልመልስላት። ከዛ መልሳ ቮይስ አደረገችልኝ። ቮይሱን ሰምቼ ጽሁፍም ጽፋልኛለች ምናምን። ከዛ አልመለስኩላትም። እውነት ለመናገር ቶሎ አልመለስኩላትም። ትኬት ጠይቃኝ አይደለም ስለ ራሷ ነገር የምታማክረኝ ወይ የሆነ ነገር የምታወራ ነገር ካለ ታወራኛለች፣ እመልስላታለሁ። በዛ መንገድ ነው የሄድነው። ስለዚህ ሙኒትን እዚህ ጋር እኔ ሙኒት ለምን አልከሰሰቻትም አይደለም። ጀስት ሙኒት ያለቻት አንድ ነገር ነው። ረዳሻለሁ ነው እኔም ረዳሻለሁ ነው። እኔን ለመጣል ፈልጋ ነው ወይንም ደግሞ እኔም ሰዎችን ለማሰደብ ፈልጋ ነው ይሄን ነገር ወይንም ደግሞ እይታ ፍለጋ ነው ያደረገች አይደል? ለምን ይሄ ልክ ትሄዳለች? እንደዛ ከሆነ ደግሞ ይሄ እንደዚህ ለማድረግ ካልፈለገች ለምን ሙኒት አልተነሳችም እዚህ ቦታ ላይ? እኔን ለመጣል ስለተነሳች ነው። እንደዛ ነው ማስበው እስከ ህይወት ፍጻሜ ድረስ። ይህንን ልንገርሽ ግልጽና ግልጽ። ይቅርታ ጠይቃለች እኮ እሷ የመሰለኝ በኮመንቱ መጥፋት እጁ ያለበት ስለመሰለኝ ነው ብላለች። ስለመሰላት ነው። ማንም ምንም ያላት ነገር የለም። ማስረጃ ስላላቀረበች ደግሞ ለመባሏ እንደተባለች አንቆጥረውም። ስለዚህ አሁን ኮመንቷንም አላየው፣ ቪዲዮ መስራቷን አላየው። ባየሁት ሰዓት ገብቼ ኮመንት ጻፍኩላት። ሪፕሌይ የሰራችው ቪዲዮ ላይ ሪፕሌይ ኮመንት ጽፍላት ወዲያውኑ ኮመንት ሪፕሌያችን አነባለሁ። ሪፕሌይ የሚያደርጉላትን ተናዶብን ምናምን ነው የሚጽፉት ሪፕሌውን። ከዛ
ላይቭ ገባሁኝ። ቀጥታ ተናድጄ ወዲያው ነው ላይቭ የገባሁት። አትሊስት በውስጥ ተብያለሁ። እንደዚህ የሚቀርባቸው ሰዎች ምናምን ሰዎች የምትቀርባቸው ሰዎች ጀስት እኛን እንድትተናዳብን እንደዚህ አይነት ነገር እንድትሰራ አያደርጓትም። አይ አልጠየቅኩም እኮ እኔ ትኬት በራሴ ነው ቆርጬ የገባሁት ብትላቸው የሚመልስላቸው ሰው የሚመልሰውን መልስ ሁላችንም እናውቃለን አይደል እንዴ? ወይ እንደዛ ነው እንደ ለዛ ነው ያልሰጠሽ፣ በቃ አዲስ ቻሌንጅ ስለሆነ በቃ ሞክሪ ልታገኝ ትችላለች አይነት ነገር ሊመልሱላት ይችላሉ። ታምጣ ይሄ ማስረጃ ካለ እንደዚህ ከተባለችው ማስረጃ የላትም። ከዛ በተረፈ በዚህ ልክ ጥላቻ የሄደችበት መንገድ ያናደደኝና አሁንም እኔ አረሳም ይሄንን ነገር የምልበት መንገድ ብዙ ነገር አሳልፈናል። በሚዲያ ላይ በሚደረጉት ነገሮች ብዙ ግፊቶች ውስጥ አብረን አልፈናል። ስንጮህ ስናለቅስ ምን ስንልም ሚዲያ ላይ የሆነ ኢትዮጵያ ላይ ቤተክርስቲያን ችግር ስደርስባት አብረን ስናለቅስ ነበር። ምንም ስናደርግ አብረን አድርገናል እና ከዛ አንጻር ጥሩ ቦታ ነበረኝ ለሷ። በጣም ነው ማከብራት፣ በጣም አደንቃታለሁ። ያላት ነገር ስለ ልጆቿ ስለ ምን ችግር ተጋፍጣ ስለምትሰራቸው ስራዎች ሀውዝ ሜዶና ረጅም ዓመት መቆየት ብዙ ነገሮቿን በጣም አፕሪሼት አድርጌ አደንቃታለሁ። በቃ ጎበዝ ነች፣ ጠንካራ ነች ብዬ አበረታታትም ነበር። ከዛ አንጻር ዛሬ ላይ ለአንተ ከእንትና ጋር ማርቲ ጋር እንትን ሆናችሁ እኔ ድምፆኝ የለ ጮክ የለ ምናምን ውለታ ክፍያ እስኪ መስለኝ ድረስ ነው የተናገረችኝ። እኔ ውለታ ክፍያ ነው። ቆይ ልጨርስና እኔ ከዚህ በኋላ አላወራም። ልጨርስ አንዴ አላወራም። ጨርሻለሁ። አውሪ እንደፈለግሽ ችግር የለውም። አንቺ ውለታ ነው የምትፈልጊው። ገባኝ እኮ በቂ ነጥተኝ ነጠላን ጥፌ እኮ ነው የለመንኩልህን ምንም ነገር እንዳይነካ። እንዴት አንተ ነጠላል የአይኔ ብሌን እኮ ነው አይደል እንዴ ያልኩህ። በማርታ ጉዳይ እኮ ከታሜ ጋር ተጋፍጬልሃለሁ። ከሳራ ጋር ሳራን በጣም ነው ማከብራት። በበቄ ጉዳይ ተናግሬያታለሁ። ከበቂ ጋር ችግር አልነበረባቸው። ግን ታሜ እንደዛ ሲጮህበት ጉዳይን ታሜ መፍታት ይችል ነበር። በበቂ ምክንያት ነው ታሜ ነው ያጣሁት። እኔ ልትጥይ መጣች ሲለኝ ይሄ ስሜት ትዝ ላይ ነው ሀቡ ጤናማ አይደለሁም ማለት ትዝ ካላለኝ። ምክንያቱም በቂን እንደ ታናሽ ወንድሜን እንዳይጎዱት ሂዱለት ስለ የነበርኩ ሴት ነኝ። ወንድሜን ጠብቁልኝ ስለ የነበርኩ ሴት ነኝ። በማለት ስለዚህ ውለታው አልኩልህ። ውለታውን መልስ ማለት አትችይም። መብት የለሽም። ነው ቪዲዮ እንዴት ነው የምጥልህ አንተ? እኔ አንተን ይጎዱሃል ብዬ ሰዎችን አጥቼብህ ከሰው ተጣልቼልህ እንደገና በጣም ያሳዘኝ የፓስፖርቴን ጉዳይ እንትን ላይ ላይቭ ላይ አወራከው በሚስጥር የሰጠውክን እኔ እኮ ያንን እንትና ጋር ታሜ ጋር መጨረስ እችል ነበር። አንተ ላይቭ ላይ መታወራው እኔ ተጣላለህ ታወራለህ። ዶክመንት እኔ ተጣላለህ ላይቭ ላይ መታወራለህ። በቂ ነው ነው ወራ ባይወራ እኮ ዶክመንቱ የሚያስጠላ ነገር አይደለም። ማንም ሰው እንደዛ ይሆናል። ይኸው ማርቲን ብሎክ ተደርጋ አይደል እንደ ወደ ኢትዮጵያ የገባችው በጣም ፕራይቬት ነው ካልኩ ከአንድ ሀገር ብሎክ ተደርጎ መግባት ወረቀቱን ቼክ ማድረግ ምንም ችግር የለውም። ኢዚ ነው። ፕራይቬት አይባልም ደግሞ ከአንቺ ወስጄ ሌላ ሰው ጋር ልካለሁ። ብዙ ሰው ጋር ነው የምልከው። ልክ ያለው ወደ ሰው ጋር ሙኒት ጋር ልክ ያለው አዎ ጠይቄልሻለሁ ቮይስም አድርጌልሻለሁ። አይቻልም ብሎክ የተደረገ ሰው መመለስ አይችልም ተብሏል ብዬ ቮይስ አድርጌልሻለሁ። እስከዚህ ደረጃ አይቻለሁ። ምን ማድረግ ነበረብኝ? ግን ላይቭ ላይ ማምጣት ነበረብህ። አንቺ በምታደርጊ ትናንትና እኮ ነው ላይቭ ላይ መጣ። ምንም አይመልስልኝም፣ ምንም አላደረገልኝም፣ እንደዚህ አላደረገልኝም። ትኬት አልኩት በውስጥ የሚሰሩት ሌላ አንቺ እየሰደብሽኝ እኮ ነው። ቁጭ ብለሽ ላይቭ ላይ ቁጭ ብለሽ ስትሰድቢኝ እኮ ነው። ከቤት አስወርዳኝ። አንቺ ትልቅ ሴት ከገስት ነው ያወረድኩሽ እንጂ ብሎ ካላደረኩሽ ሪከርድ አላልኩም። ቢኮዝ አንተ እንደዚህ አይነት ደረጃ ትደርሳለህ ብዬ ስላላሰብኩ ራሴን ለሪከርድ አዘጋጅቼ አልገባሁም። በቂ ምን ሆነ ተረጋጋ እየመጣሁ ነው ላብላ ነው ሪከርድ የራሱ አይደል የሚለው እንዴ? በቂ አልገባኝ። ምን ሆነ ነው ያልኩት። ደንግጫለሁ። ይሄ ቪዲዮ አንተን እንዲያስቆጣል ብዬ አላሰብኩም። ኦኬ ስለዚህ ሶፊ የጻፍሽ ነው ራዳ ብልቼ እመጣለሁ ብዬሻለሁ። እሺ ጠብቅሻለሁ ብዬሻለሁ። ላይ በቂ ልትጥኝ በጣም የሚያሳዝነው ቅድም ያስታረቅሻቸው ታማቾች ሀቡ ከኔ በፊት ያስታረቅሻቸው ታማቾች ቲቺና ሙሉነሽ ተንበርክክ ያልክሻል። ጎን ለጎን እንዲሆኑ ሲያወሩ የእናት ልጆች ለይቅርታ ልባቸው ራሱ ተራርቆ የእናት ልጆች አሁን እኔ ከበቂ ጋር እንዲህ ጎን ለጎን ቁጭ ብዬ በዚህ ደረጃ ሳውራ ቅድም ለእነሱ እየተሰማኝ ነው። ከእናቱ ማጽን አልወጣ እንጂ ይሄ ልጅ የእናቴ ልጅ ነው። በጣም የምወደው ወንድሜ ታናሽ ወንድሜ ነው። ግን በዚህ ያህል ክደት ደስ አይልም፣ ይደብራል። በቂ ክደት ነው ያልካልኩት። እኔ ክደት አልፈጸምኩብሽም። አንቺ ነሽ የካልሽው። ክደት ከሆነ ዋትሳፕ እያለን ማውራት እየቻልን ችግሮች መፍታት እያቻልን ሚዲያ ላይ ማምጣት ነበረብሽ አልነበረብሽም? በቂን ያሳዘነው ከቅርበታችን አንጻር ብዙ ነገር አብረን ከማሳለፋችን ነገር አንጻር ችግር ካለ ለእኔ በዋትሳፕ መናገር እየቻለች ቢዝነሴን እኔን ለመጣል ለምንድን ነው ሚዲያ ላይ ወጣ ቪዲዮ የምትሰራው? ከቅርበታችሁ አንጻር ለምን በውስጥ አላወራሽም? እውነት እኮ ነው ያስብላል እኮ ማለት ነው። በቃ ይህንን ነው ያልኩት። በውስጥ ለምን አላናገርሽ? መረዳት እንትን ማግኘት ፈለግኩኝ፣ ቻሌንጁን ማግኘት ፈለግኩኝ ማለት የሱን ስም አጥፍቻ ስም እያጠፋሁ እኮ ደም እያጠራውን አልሰጠኝም እያልኩ ነው። አለቀ። እንደገና እግዚአብሔር በሚያውቀው ይኸው እኔ በአንዱ ያልሰጠሽ በራሱ ስህተት መሆኑን አብረሽ መናገር ነበረብሻ። ያልሰጠሽ በራሱ ለመጀመሪያ ጊዜ በልጄ ልማልልሽ በውስጥ ራሱ መጀመሪያ ሄጄ በቃ ይሄ ነገር ላጠራው ቅር ይልሃለሁ ብዬ ጽሁፍ ጀምሬ ሰረዝኩት። ተሰረዛለች አላለ ሰረዝኩት። ለምን እንደገና ልመና ነው ብሎ ይገምተኝ ይሆን ስጠኝ እያልኩት ይመስለው ይሆን ብዬ ከዛን አይሃና በርቺና ቪዲዮ ስር ያልኩ አስቀይሞ ግን አላስቀይመው። አንድ ሰው የሚገምትሽ ወይስ ሚዲያ ላይ ያለ ሰው የሚገምትሽ? በብዙ ሰው ነው መገመት የሚበልጠው ወይስ በአንድ ሰው መገመት? እንደዛም ካሰብሽ ምንም ስህተት የለውም። አሁን ትክክለኛ እንደዛ ነው እኮ የሆነው። የተያዘው ጉዳይ ብቻ ነው የኔ ስህተት። ለአንተ ተቀበልከውም አልተቀበልከውም እዚህም 7,000 ህዝብ እያየ ነው። ከሁሉ በላይ ከህዝቡ በላይ ደግሞ እግዚአብሔር እየሰማ ስለሆነ በልቤ ስለሆነ ያዘንኩብህ። በትናንቱ ጉዳይ አላየኸኝም፣ አልሰማኸኝም።
እጅህ አለበት ብዬ አምኜ ነበር። ለሱ ግን ሰማይና ምድርን በፈጠረው እግዚአብሔር ይዤሃለሁ፣ ይቅር በለኝ። እናንተ ኦዲየንሶች ይቅር በሉ። በትናንትናው ጉዳይ ሀዩ በዚህ ልክ ስህተት ትሰራለች ብዬ ስላላመኑ ሀዩን በጣም ስላመንኳት የአንተ እጅ አለ ከሰራይ ሳወራት ራሱ ልስልስ ብዬ ሀዩ አትማይ አልኳት። በቃ እንድትምል ጠየኳት አንዴ ማለት ከዛ በኋላ የአንቺ እጅ የለበት ማለት ስልክሽን ንገሪ፣ ሌላ ሰው ይዘዋል ወይ ሞዴሬተር ማጥፋት ይችላሉ አልኳት። በዚህ ልክ አንተ መጠርጠሪ በትናንትናው ለምን መሰለህ ልጠረጥርህ ደግሞ የቻልኩት ስለሰደብከኝ ላይቭ ላይ ከፍ ዝቅ አድርገህ ስለሰደብከኝ ነው። ስገባ ከቤት አስፈንጥረህ ስላስወጣኸኝ መብቴን የመናገር መብቴን ስለዘጋት ስለከለከልከኝ እውነቴን ስላፈንክብኝ 100% የእሱ እጅ አለበት ብዬ አመንኩ። ምን እንዳምን ትጠብቃለህ? አይ የለበትም እንደሌለበት አሁን እየሰማን ነው። አሁን እየገባኝ ነው። ሳይኖርበት መጠርጠሬን አታውቅም አንተ አይደል? እናንተ ባለበት ቪዲዮ ሰርተሻል። ቪዲዮ ከመስራትሽ በፊት አይደለም እኔ ላይቭ ላይ ወጣሁት። ቪዲዮ ስትሰሪ ራሱ አምነሽበት ነው የሰራሽው። ላይቭ የወጣው ከቪዲዮሽ በኋላ ነው። አንቺ ቪዲዮ ይቀርብ ቪዲዮሽ ስላናደደው ነው ላይቭ ላይ ሰደደሽ። ቪዲዮ ኮሜንቶች ምናምን በሱ ምክንያት ነው የወጣሁት። አቡኔ በጣም ነው ማከብርሽ። አናው ያናድዳል። ልክ አይደለሽም እያልሽኝ ስለሆነ ይቅርታ ጠይቃለሁ። ለሱ ግን ዋና እኔ እንደ ወንጀል መስሎ ከታየኝ ይቅርታ ልጀምር ብዬ ነው። ያ ትክክል እኮ። ስለዚህ እኔ ሳላስታውስህ አንተ አስታውሰህ የመስጠት ግዴታ አለብህ ብዬ አስቤ ያልሰጠኸኝ ጥቂት ቪዲዮ ስለሰራሁኝ ይቅርታ አድርግልኝ ብለሽ ተታረቁ። አንተም ደግሞ ስለሰደብኩሽ ይቅርታ አድርግልኝ ብላ ችግር የለውም። እኔ ስለሰደብኳት ስለተናገረች እና ከማልጠብቀው ሰው ስለሆነ ነው እንጂ እኮ ሌሎች ሰዎች አይቻቸው ነው ማልፈው። እኔ አልጠብቅም፣ በዚህ ደረጃ ስለማልጠብቃት ነው ተናድጄ። አዎ የሆኑ ነገሮችን ተናግሬያለሁ። ያን አክል የሚያሳፍር ስድብ አልሳደብም። እኔ እናቶች እንደዚህ እናቶች እንደዚህ ምናምን የሚባለው አይነት ስድቦች ጋር አይወጣም። ኖርማሊ ከማልጠብቀው ሰው ሲሆን ደግሞ በጣም ልናገር ይችላለሁ፣ እንዲሰማቸው አድርጌ ልናገር ይችላለሁ ወጥቼ። ከዛ በተረፈ ከጓደኝነታቸው አንጻር እሷ ሚዲያ ላይ ወታ ቪዲዮ መስራት አልነበረባትም አንተ ላይ። አንተም እሷ ቀድማ ሚዲያ ላይ ስላወጣችሁ ብለክ አንተም ላይቭ ላይ ሊሰራት አይገባ ነበር። ከእሷ ከተሽለክ በውስጥ ልጨርሱት ይገባ ነበረ። ሁለታችሁን ያጠፋችሁት የአንቺ ጥፋት ግን ይበልጣል ከአንድም ሁለት ስለሆነ፣ ስለዚህ ይቅርታ በቄ ስላስቀየምኩህ በይው። እሱም ደግሞ ይቅርታ ስለሰደብኩሽ ይበልሽና ተታረቁ። ሴጣን ይፈር። በቄ ወንድሜ፣ በመጀመሪያ ስለ በቄ እግዚአብሔርን አብዝቼ አጥብቄ አልቅሻለሁ። በቄ ለአንተ ምንም ሊመስልህ ይችላል። ያኔ እግዚአብሔር ፊት እዛች ቦታ ላይ ሄጄ አልቅሻለሁ። ከትናንት ወዲያ በአንተ ያኔ የሆነ ችግር ሲያጋጥም ተንበርክክ ያለቀስኩበት ቦታ ድጋሚ አለቀስኩኝ። ያንኑ ነጠላ የለበስኩትን ነጠላ ለብሼ በጣም ከፋይ። በቂ ሰዎች ቦታ ሲሰጧችሁ ወቁ። ቦታ ስለምሰጥ ነው። በቂ ለአንተ ትልቅ ቦታ ስላለኝ ነው። ልቤ በጣም ነው የተሰበረው። ስለዚህ አንተን አይደለም ይቅርታ የምጠይቀው፣ እግዚአብሔር በወንድሜ ላይ ያዘንኩበትን ሐዘን አትይብኝ። በቃ እግዚአብሔር ይቅር በለው ወንድሜ፣ ማለት ይቅር በለኝ እግዚአብሔር ሆይ፣ ስለ ወንድሜ እንደዚህ ስላለቀስኩኝ፣ በወንድሜ ምክንያት እንደዚህ ስላለቀስኩኝ እና ወንድሜ በቂ የምሳሳልህ በጣም የምወድ